የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። በ29 እና በ30 በደሴ ከተማ በ29 እና በ30 በደሴ ከተማ የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። ቢቢሲ ሲያናገረው የወረዳው አስተዳደር እኔ ሰዎች ስለሞታቸው ምንም መረጃ የለኝም ብሎ መለሰ። እንግዲህ ምናልባት የኛ ቤት አባቶች የሚሰሙት ይሄንን መረጃ ይመስለኛል። የትኛውን መረጃ ማለት ነው? የመንግስት አካላት ወረዳው ሰዎች ሰው አልተገደለም በፊትም ሲል ነበር። እንግዲህ የዞኑ አስተዳደር እንደምታስታውሱት ያ ሁሉ ሰው ተገድሎ በአንድ ቀን ብዙ ሰዎች በአንድ መቃብር ተቀብረው የሚያሳዝን ነገር ተፈጥሮ የዞኑ ሰው ስለሞቱ ማስረጃ የለንም ብሎ ያለበት ነበር። እሱን ነው የሚሰሙት ይመስለኛል የኛ ቤት አባቶች። ልክ ነው። እነሱ በቃ የክርስቲያኖች ደም የቅዱሳን የክርስቲያኖች የኦርቶዶክሳውያኑ ደም ለመሬታቸው ልምላሜ የሚሰጥላቸው መሬታቸውን የሚያለመልምላቸው የሚያረስልስላቸው ስለሆነ ልክ ናቸው እነሱ። በቃ እሱማ የሚፈልጉት ነው። ኦርቶዶክሳውያኑን እያነሱ ኦርቶዶክሳውያን በተፈናቀሉበት ኦርቶዶክሳውያን በተገደሉበት ስፍራ እነሱ የሃይማኖታቸውን ነገር ማቋቋም የፈልጉት እነዚያ የመንግስት አካላት ልክ ናቸው። እሱን የሰሩ ነው እነሱ። ይሄ ልክ እነሱ ተግባራቸው። ለምንድን ነው የምትገሉን? ዶክተር አብይ ለምንድን ነው የምታስገድለን? ኦርቶዶክስ መሆን ከመቼ ወዲህ ነው ወንጀል የሆነው ኃጢአት የሆነው? አንተ 4 ኪሎ ከገባህ ጀምሮ በአርሲና በተለያዩ ከተሞች ኦርቶዶክሳውያን በማህተባቸው ተለይተው እየታረዱ እየተገደሉ ነው ያሉት። ለምንድን ነው የምትገለን? እቺ ቅድስት ቤተክርስቲያን አንተን ምንድን ነው ያደረገች? የሆነ ፖለቲካ ይበላሽ ያን የተበላሸ ፖለቲካ ማህበረሰቡ አንቆ ከያዘና ጥያቄ ከጠየቀ አርሲ ላይ 30 እና 40 ኦርቶዶክሳውያን ይታረዳሉ። ያኔ ሁሉም ሰው የያዘውን የፖለቲካ ሐሳብ ረስቶ ሩጦ ወደ አርሲ እንደሚሄድ ያውቃል። እስከ መቼ ድረስ ነው ለብልጽግና ፌሽታ ለአንተ የፖለቲካ ምህዳር በአርሲ ያሉ ኦርቶዶክሳውያን እስከ መቼ ነው የሚታረዱት? እስከ መቼ ነው የሚገደሉት? በእድሜ በዘመናችን እንዲህ አይነት የደም ጎርፍ አይተንም ሰምተንም አናውቅም። ታርጌቱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ያደረገ ግድያ ማለት አሁን በአርሲ ላይ ላለመሞት ኦርቶዶክስ አለመሆን ብቻ ነው ምርጫው። በቃ እንዳትሞቱ ኦርቶዶክስ አለመሆን ብቻ ነው። አርሲ ላይ ያሉትን ኦርቶዶክሳውያን የማጽዳት ስራ ነው እየተሰራ ያለው። ብልጽግና በዚህ ምርጫ ተወዳደረም አልተወዳደረም ማሸነፉ የማይቀር ነው። ነገር ግን ይሄንን ብቻችሁን የተወዳደራችሁበትን ምርጫ እንኳን ለመሸፈንና ለመደበቅ ስትሉ አርሲ ላይ ስንት ኦርቶዶክሳውያን ገደላችሁ? አሁን ሰው ሁሉ ምርጫውን ትቶ ምን እያደረገ ነው ያለው? አርሲ ላይ ስለሞቱ ሰዎች ድምጽ እየሆነ ነው። ታዲያ ብልጽግና ምርጫን ስላሸነፈ የአርሲ ኦርቶዶክሳውያን ደማቸው ሻምፓኝ ነው እንዴ? ውስኪ ነው እንዴ? ትጎነጩታላችሁ እንዴ? ምንድነው ያደረግናችሁ ኦርቶዶክሳውያን? ስለምንድን ነው የምትገሉን? እስከ መቼ ድረስ ነው የኛ ደም የእናንተ እጅ መታጠቢያ የደስታችሁ የፌሽታችሁ ሻምፓኝ መክፈቻ የሚሆነው? አሁን ኦርቶዶክሳውያንን እያጸዳ እየገደለ ያለው ይህ አሁን አገሪቷን የሚመራው መንግስት ነው። ሌላ ማን ሊሆን ይችላል? ኤርትራ ድረስ ሄዳችሁ አሰብ ወደብን ልትቀበሉ ጦር እያዘጋጃችሁ ወታደር እያስለጠናችሁ አይደል ወይ? ታዲያ ኤርትራ ሄዳችሁ ወደብ ለማስመለስ የምትታገሉ ኃይሎች አርሲ ላይ የገዛ ወገኖቻችሁ እየሞቱ እየታረዱ እንዴት ነው እነሱ ጋር ያለው ሽፍታና ወንበዴ ማቆም ያልቻለ ኃይል እንዴት ነው ኤርትራ ሄዶ ወደብ የሚያስመልሰው? የምር ግን የኢትዮጵያ መከላከያ ሰራዊት ውስጥ እውነት ኦርቶዶክሳውያን የላችሁም? ማተብ አላሰራችሁም? በ40 እና በ80 ቀናችሁ እቺ ቤተክርስቲያን ልጅነት አልሰጣችሁም? ኦርቶዶክስን የሚያርድ የሚገል ስርዓት የምታገለግሉት እስከ መቼ ድረስ ነው? ዩኒፎርሙን ከመልበሳችሁ በፊት ለአገር መከላከያ ከመሆናችሁ በፊት ኦርቶዶክስ ነበራችሁ፣ ባለማተብ ነበራችሁ፣ አሁንም ናችሁ። ወገኖቻችሁ እያለቁ ነው፣ ወገኖቻችሁ እየታረዱ ነው። ያው በሃይማኖታቸው ተለይተው ብቻ እየታረዱ ነው። ታዲያ የአገር መከላከያ ውስጥ ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ጥያቄ እንዴት ነው የማትጠይቁት? እንዴት ነው አርሲ ያሉ ኦርቶዶክሳውያን ጥላ ከለላ መሆን የማትችሉት ነው? እናንተም ማተባችሁን በጥሳችሁ ሃይማኖታችሁን ትታችኋል ወይ? እንዴት ነው ዝም የምትሉት?
እንደናንተ ማተብ ያሰሩ እንደናንተ በአብ ወልድ መንፈስ ቅዱስ የሚያምኑ ኦርቶዶክሳውያን በአርሲ ላይ በግፍ እየታረዱና እየተገደሉ ነው። እናንተ የመከላከያ ሰራዊት አባላት ኦርቶዶክሳውያን እንዴት ነው ይሄ ነገር የማይከብዳችሁ? እንዴት ነው ይሄ ነገር እንቅልፍ የማይከለክላችሁ? እናንተ ኦርቶዶክሳውያን አይደላችሁም ወይ? የምታገለግሉት ስርዓት የምትጠብቁት ስርዓት ሃይማኖታችሁን እያጠፋ ነው። የእናንተ እምነት ተከታዮች እያረደ እየገደለ ነው። እንዴት ነው ከለላ ማጥቷቸው? እንዴት ነው የማትጠብቋቸው? የእናንተ የአገር መከላከያነት ኦርቶዶክሳውያንን የማይጠብቅ ነው ወይ? የማይጠብቅ ነው ወይ? እስከ መቼ ነው ስንገደል ዝም የምትሉት? ነው ማተባችሁን ተሳችሁታል? ነው ኦርቶዶክሳዊነታችሁን ለስርዓቱ አሳልፋችሁ ሰጣችኋል ወይ? ቆፍጠን ብለን ዛሬ ለአርሲ ሐቋን እናውጣላት። ትናንትና አስታወሳችሁ ያ ሆዳደር ቡድን በኦሮሚያ ክልል ኦርቶዶክስ ተዋሕዶ ቤተክርስቲያን የሚገባት ቦታ ላይ አይደለችም፣ ጭቆና እየደረሰባት ነው ብሎ ውስጥ ለውስጥ ሲጋፋ፣ ታዲያ ዛሬ ያ ድምፅ ምን ነው ጠፋ? በአርሲ ምድር ላይ እኮ እየተሰዉ ያሉ ኦርቶዶክሳውያን ምንም በማህተባቸው ምክንያት ቢሆንም በብሔር ግን ኦሮሞዎች ናቸው። ዛሬ እሪ ያለ የጮህ መሬት ላይ የተንፈራፈረ ፍትህ የሚጠይቀው ትላንትና ኦሮሞ ጠል ተብሎ ስም ሲወጣለትና ሲጠለጠል የነበረው ኃይል ነው። ቤተ ክህነቱን ስትቆጣጠሩ እርፉን ስትጨብጡ ልክ የበላዩ መንግስት ኢትዮጵያን እየገደለ አዲስ አበባን እየተከለ እንደሚያሳየው ትልቋ ቤተ ክርስቲያንን ሐቋን ውጣችሁ ቤተ ክህነትን ግን ህንፃ እየቆለላችሁ ቤተ ክርስቲያን አለችና ደመቀች ለማለት ትሯሯጣላችሁ። በዛ ምድር ግን አሁንም የደም መሬት አኬል ዳማ የመሆን ጉዳይ በግልጽ እየታየ ነው የሚገኘው። ሁለተኛው መልእክቴ የጉዞ ማህበራት ምን ነው ሁኔታችሁንና አቅጣጫችሁን ወደ ምዕራብ አርሲ ክልል እና ዞን ለምን አታደርጉም? ለምንድነው ወደዛ ክልል ወደዛ አካባቢ ጉዞ የማይዘጋጀው? ለዚህ ለምንድነው ማትረባረቡት? በዚህ አይነት መንገድ ተቀነጃጅተን የራሳችንን ነገር በራሳችን በክንዳችን ካልመለስ ነው የሚጠየቅም የሚጠበቅም የበላይ አካል የለንም። አርሲን የምንታደጋት ሁላችንም በያለንበት ማድረግ የምንችለውን ስናደርግ ብቻ ነው። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳይወረድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጧ ቃሽ ትባላለህ ስትናገር አትግደሉም ነው፣ ሌላ አይደለም። እንዴ አትግደሉም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም ይሄ። አሁንም እንላለን አትግደሉ፣ አሁንም እንላለን ወገኖቻችን አታጥቁብን። ለዛው ንጹህ አልፎ የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። ስለዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያልን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያልን እንኑር? አሳዛኝ ነው በእውነት። አሁን ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። በ29ና በ30 በደሴ ከተማ በ29ና በ30 በደሴ ከተማ የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። የጽና ቤተሰብ እንግዲህ በዋናነት እዚህ ላይ የሰማችሁት በተለይ በመግቢያችን ላይ ቅድም የተናገርነው ይህ አገዛዝ የጥፋት ኃይል ነው ስንል በማስረጃ ነው። ከዚህ በፊት በወለጋ፣ በቤኒሻንጉል፣ መተከል፣ አሁን አሩሲ አካባቢ እየደረሰ ያለው ግድያና መፈናቀል ከጀርባ ያለው ፖለቲካዊ ሞቲቭ እንደሆነ በማስረጃ ብዙ አስቀምጠናል። ሁለት ነገር እንደ ማስረጃ መጣውላችሁ። ይሄ ልጅ አሁን የሚናገረው ቢቢሲ ላይ የተናገረው ሰውዬ መረጃ የለኝም ሲል፣ ኃይሉ አዱኛ ደግሞ ባለቤቱን ቀየረው እንጂ መረጃ እንዳለው ገለጸ። ካድሬውም በኋላ መጣላችኋለሁ ባለቤቱን ደግሞ ሌላ ይሰጣል።
ዋነኛ ነጥቡ ኦህዴድን ነፃ ማድረግ፣ አብይን ከሂደቱ ማውጣት፣ ምናልባት ተጠያቂ እንዲጠፋና ተድበስብሶ እንዲያልፍ ማድረግና ግለሰባዊ ፍላጎት አድርጎ ማስቀመጥ ነው። ይሄ ሂደት ነገ ጠዋት እንደሚቀጥል በቂ ማስረጃ የቀጣይነቱ ምልክት ነው እንጂ የመቆሚያው ጉዳይ አይደለም። በግልጽ ይሄ ልጅ ምናልባት ከሂደቱ ጋር በደንብ ስለገለጸው የተናገረውን መስማት ጥሩ ነው ብዬ አስባለሁ። በአንድ መቃብር ተቀብረው የሚያሳዝን ነገር ተፈጥሮ የዞኑ ሰው ስለሞቱ ማስረጃ የለንም ብሎ ያለበት ነበር። እሱን ነው የሚሰሙት ይመስለኛል የኛ ቤት አባቶች። ስለዚህ በድጋሚ ከማቀርብላችሁ ጫፉን እንድትሰሙት ብዬ ነው። መረጃውን የከለከሉት ለምንድን ነው የሚለው የጥቃቱ ባለቤት ስለሆነ፣ በዋናነት አብይ አህመድ ይሄን ጉዳይ ለምንድን ነው የማያወግዘው ብሎ የሚጠይቅ ሰው ዋነኛው ማስተርማይንዱ ስለሆነ የሐሳቡ ያደረጃጀት መንፈስ ስለሆነ፣ የክልሉ ቃል አቀባይ በዚህ ጉዳይ ላይ እንደውም ሃይማኖታዊና ብሔር ተኮር ጥቃት አይደለም የሚለው ለምንድን ነው የሚለው የተቃውሞ ሁኔታ ስለበረታ በዚህ የማስቀየሻ ጉዳይ ነው። ባለቤቱ ኦህዴድ ያደራጀው ኦህዴድ ፖለቲካዊ ሞቲቭ ቅድም ብያቸዋለሁ። በዋናነት ዶሚናንት የሆነው ኦርቶዶክስን በየትኛውም አካባቢ ላይ ታርጌት በማድረግ በማዳከም ከቻለ በማፍረስ በኢትዮጵያ ፖለቲካ ላይ የትርክት የበላይነት አመጣለሁ ብሎ ስለሚያስብ፣ ስለዚህ ኢትዮጵያ ሲባል ከቤተ ክርስቲያኗ ጋር ለሀገሯ ለሕዝቧ በቅዳሴውም በምኑም የምታነሳ ብቻ አይደለችም። ኦርቶዶክስ ቤተ ክርስቲያኗ በዋናነት ከሀገረ መንግስቱ ጋር ብዙ የጣበቀ ታሪካዊ ዳራ አላት። ከቋንቋ፣ ከባህል፣ ካስተምሮ፣ ከግብረ ገብነት ብዙ ሰዎች ይናገራሉ። አሁን አባቶች መነሳት አለባቸው። እሱ የኔም ጥያቄ ነው። ግን ቢነሱ ይሄንን አድርጎ አይደለም። አሁን በኋላ ሁለተኛ ላይ በደንብ ስለምመጣበት መቆጣት ያለባቸው አባቶች በተገቢ መልኩ መቆጣት አለባቸው። ግን እዛ ውስጥም ኦህዴድ ቀድሞ ያደራጀውን ሰዎች መገምገም ያስፈልጋል። ዛሬ ስንዴ የሚሸከም ቆብ የጫነ የኦህዴድ ሰራዊት በቤተ ክህነት ውስጥ አስገብቷል። ኦህዴድ ታርጌቱ ዋናው ይህንን ዶሚናንት የሆነውን የማህበረሰብ ክፍል በተለይ እንደ ተቋም ማፍረስ፣ እንደ አማኝ ደግሞ በስጋት ውስጥ በመክተት በሁሉም አካባቢ ላይ አብዛኛው በፍርሃት ተሸንፎ ወይ ሃይማኖቱን እየቀየረ ወይ እንዲሰደድ የማድረግ በኃይልም የመቀነስ እንቅስቃሴ ነው። በጦርነት ይቀንሷል። በየአካባቢው ላይ በዋናነት ከዚህ ጦርነት ጋር በተያያዘ ከአብይ ፖሊሲ ጋር የሚሞተው አብዛኛው ኦርቶዶክስ ነው። አብዛኛው ስለዚህ በብዙ ነገር ይቀንሷል። በዚህ አይነት ሁኔታ ደግሞ ይቀንሷል ማለት ነው። ስለዚህ ይሄ ቡድን ለቤተ ክርስቲያኗ ጠላት ሆነ የመጣው ከሚከተለው የፖለቲካ ፍልስፍና ነው። ከዚህ የፖለቲካ ፍልስፍና ሲነሳ ትላንት አስቀምጫለሁ። ኢትዮጵያን ዲኮንስትራክት ማድረግ አለብን ብሎ ሲያስብ ኦርቶዶክስ ካለች አይቻል፣ አማራው ካለ አይቻል። ስለዚህ አዲስ ናሬቲቭ ለማምጣት እነዚህን ኃይሎች ታርጌት በማድረግ የጥቃት ሰለባ ማድረግ ኦህዴድ የሚከተለው ግብ ነው ብያቸዋለሁ። የውጤቱ መዳረሻ ይሄ ነው፣ ማጽዳት ነው። ስለዚህ ለዚህ ፖለቲካዊ ሞቲቭ ቀስ እያለ የሚወስደው እርምጃ ባለቤቱ ምናልባት ጃዋር የሐሳብ መናበብ ወይም ደግሞ ያመለካከት ጉዳይ አለው የለውም የሚለው ለአድማጭንቶ አሁን እየፈጸመው ያለው ግን ብልጽግና ኦህዴድ የሚባል በአብይ አህመድ የሚመራው የኮሬ ነገኛ የአባት ወርቤና የተለያዩ አደረጃጀቶችን ያስቀመጠው ኃይል ነው። ይህ ኃይል የክልሉ መስተዳደር ሰንጋ እያረደ ትጥቅ ከውጭ እያስመጣ በልዩ ሁኔታ ያሰለጠነው ኃይል ይህ ኃይል ኦህዴድ። ግድያው ከግድያው ጀርባ ያለው ደግሞ የዘር ማጥፋት ወንጀል ነው። ስለዚህ ከምርጫው ጋር በተገናኘ ቅድም ባልኳችሁ ፍርሃትና ስጋት፣ ተስፋ ማጣት መፍጠር
እንደዚሁም ከምርጫው ጋር የመጣበት ከፍተኛ የሆነ ዓለም አቀፍ ውግዘትና በሀገር ውስጥም የታየው ተቃውሞ መንፈሱን ለመለወጥ በሌላ በኩል ውጤቱን ሳይሆን ፍትህ ይሰጠን የሚል ከአጀንዳው ጋር አስወጥቶ ሌላ አጀንዳ ማምጣት ይጠቅመናል የሚል ስሌት ሲያዝ ለዚህ እርድ፣ ለዚህ ሰማዕትነት፣ ለዚህ የነሱ የድግስ ሁኔታ የተመረጡት እነዚህ ኦርቶዶክሶች፣ እነዚህ ምስኪኖች፣ እነዚህ ድሆች አገራችን ብለው ባሉበት ቦታ በሰላም የሚኖሩ ምንም አይነት የፖለቲካ ሞቲቭ የሌላቸው ሰዎች አምልኮዊ ስርዓት የሚያደርጉበትን ደብሩንም ጭምር ነው ያቃጠሉት። ደብሩን ማቃጠሉ ፍላጎታቸውን ያሳያል። ግለሰቦቹ ብቻ አይደለም የገደሏቸው። ግለሰቦቹን ገለው ደብሩን ሲያቃጥሉ ምናልባት እኛ እያለን አይናችን እያየ ይህንን መንበርማ ሲቃጠላና የሚያሉ በሚገርም ሁኔታ ስሜት በሚነካ ሁኔታ የጽና ቤተሰብ ጽላቱን ተሸክመው ወጡ፣ ተሰደዱ። ቤተክርስቲያኗ በገዛ አገሯ ሀገር መስርታ ቋንቋ አስተምራ ግብረገብ አስተምራ ምናልባትም በኢትዮጵያ ሀገረ መንግስት ላይ በየጊዜው ህዝቡንና ሀገሪቷን ሰላም አድርግልኝ እያለች ሁሉ ጊዜ የምትማጸን ቤተክርስቲያን ጥፋቷ ተማጽኖ ጥፋቷ በሀገረ መንግስቱ ላይ ህዝቡን ቢያንስ በጣም እኮ የሚገርም እኮ በአድዋ ጦርነት በነገራችን ላይ በሰዓቱ የነበሩት አቡነ ማትያስ ከአጼ ሚኒሊክ ጋር ወደ ኃይሉ ገብተው አብረው ነው እነሱ በመንፈስ ቅዱስ በጸሎት አርበኛው በውጊያ ድል ያደረገው። አርበኛም ሰማዕትም ሆነው ሀገር የሰጠች ቤተክርስቲያን በገዛ ሀገሯ ጽላቷን ይዛ ተሰደደች። በትውልድ በአባቶች በአስተምሮ ላይ በተከታዩ ላይ እኔ ምናልባት ዛሬ ቁጭ ብለን የምንጠይቅበት ጊዜ ይመስለኛል። ቁጭ ብለን ምንድን ነው የቱ ጋ ነው ችግሩ ብለን መጠየቅ ያስፈልጋል። እንዴት ይሄ እጅግ በጣም አጥንት ድረስ ገብቶ የሚሰብር ምናልባት በትውልድ ውስጥ በታሪክ ውስጥ እንግዲህ በግራኝ በዮዲት ጉዲት ጊዜ ቤተክርስቲያኗ ከፍተኛ ጥቃት ደርሶባታል። ሶስተኛ ጥቃት በአብይ አህመድ በኦህዴድ ብልጽግና የደረሰው የግራኝ የኦህዴድ መንፈስ ነው። በዛን ሰዓት ምናልባት የነበረው ሁኔታ ብዙ አይነት መልክ ቢኖረውም ከሁኔታውና ከታሪኩ ካነበብነው ስንረዳ ግን በአብዛኛው የኦህዴድ ሁኔታ ተመሳሳይነት አለ። በዛን ሰዓትም የነበረው ጽላት እየተሸከሙ መጽሐፍትን እየተሸከሙ ይሰደዱ ነበረ ሲቃጠል ቤተክርስቲያኑ። ዛሬ አርሲ ላይ የሆነ ይሄ ቤተክርስቲያኑ ሲወድም ሲዘረፍ ጽላቱን ይዞ ምዕመናኑ ተሰደደ። በጣም የሚገርም የሚያቆስል በገዛ አገሯ ላይ ያው 100 ዓመት የቆየ ደብር ቅዱስ ገብርኤል ቤተክርስቲያን ነው። ይሄ ፖለቲካ አይደለም። እኔ ያው እዚህ ላይ የምናገረው ይሄ በራሱ በመንፈሳዊ ሁኔታ እጅግ በጣም የሚያሳምም አጥንት ድረስ የሚያሳምም ህመም ሊሰጣት የሚገባው ውለታ ስደት አልነበረም። ሊሰጣት የሚገባው ውለታ ሞት አልነበረም። ሊሰጣት የሚገባው ውለታ ያልነበረም። ዛሬ የሚጠብቃት ካህን እንዳንል ካህኑ ዓለማዊ በሆነ ነገር አመለካከቱን ሸጠው። ቅርብ ጊዜ አንድ መረጃ ወጥቶ ነበረ። ለመቄዶንያ ቢኒያም አንድ አባት በጣም የሚገርም ቤት ሰጡ የሚል መስጠታቸው ጥሩ ነው። ሀብቱ ግን እንዴት መጣ ብለን ስንጠይቅ በጣም የሚገርም ነው። አንድ ካህን ሀብቱ መቁጠሪያው እኔ እስከማውቀው ድረስ መቁጠሪያው ነው ሀብቱ። መንፈሳዊ ካህን ነው። መንፈሳዊ ካህን የሚመቸው ቤት የለው፣ የሚመቸው መኝታ የለው፣ የሚመቸው ልብስ እንኳን የለው። አራ አባቶች የሚመቻቸው ምግብ የማይበሉ
አይበሉም እኮ። ስጋቸውን እየገደሉ በመንፈስ ዓለም ውስጥ የሚኖሩ አባቶች ናቸው ያሉት። በየገዳሙ መናኞች ናቸው ያሉት። የነሱን እንኳን ባንሆንም እነሱ የደረሱበት እነሱ የበቁበት ሁኔታ ባንሆንም ባንመረጥም ግን ያስቀናል። እንደዚህ ነው ዛሬ። ለዚህ ነው ይሄ ሁሉ ክሽፈት የመጣው። ከዚህ አመለካከት አደገኛ ከሆነ አመለካከት ግን የተረፋት ቤተክርስቲያኗ እንደ ማህበረሰብ እንደ አማኝ አሰባስቦ ሊደርስበት የሚችለው ጥቃትና ሁኔታዎችን መገምገም የሚችል ትውልድም እንዳይፈጠር አደረገው። ያልተደራጀ ህዝብ ይጠቃል። ያልተደራጀ ተቋም ይፈርሳል። ቤተክርስቲያኗ አለመደራጀቷ፣ ወጣቱን አለማሰባሰቧ፣ በብዙ ነገር ራሷን ብዙ ነገሮችን እያየች አለመስራቷ ምናልባትም በውስጥም በኩል በውጭም በኩል የተናበበ ጥቃት ዛሬ ጽላት በገዛ ሀገሯ ይዛ ተሰዳጅ ሆናለች። ይሄ ለልጅ ልጆቻችን የምንናገረው ታሪክ ነው። የምንናገረው ታሪክ ግን ሽንፈት ብቻ አይደለም። ተሰደድን የሚል ታሪክ እኔ ለልጅ አልነግራትም። ምናልባት እንደው ይሄን ፕሮግራም የምትመለከቱ ሰዎች ካላችሁ ተሰደን ነበር ግን ይሄ ታሪክ ተቀየረ የሚል መንፈስ ያስፈልገዋል። ትውልዱ ያስፈልገዋል። ወደኋላ ማሰብ የግድ ያስፈልጋል። ወደኋላ ለማሰብ አሁን በተወሰነ መልኩ ሁኔታው በጣም ያስቆጫቸው በሂደቱ ያንገበገባቸው ብዙ ሰዎች ቁጣ ውስጥ ገብተዋል። ቅድም ሰምታችሁታል። ብዙ የሚቆጡ ኃይሎች አሉ። ብዙዎቹ እየተቆጡ ነው። ቁጣውን ለማብረድ ኦህዴድ የሚፈልጋቸው ካድሬዎች፣ በዋናነት ቅልብ የሆኑ ካድሬዎች መንፈሱን ለመቀየር፣ ባለቤቱን ለመቀየር፣ እንደዚሁም የተፈጸመውን ወንጀል ሁሉ ለመካድ የሄዱበት መንገድ በማስረጃ አሰምተናቸዋል። አሁን የሚያስፈልገን ትግል ነው ካልን የትግሉ ባለቤት ጃዋር መሐመድ ሳይሆን የትግሉ ባለቤት ኦህዴድ አብይ አህመድ ከሚያስበው አስተሳሰብ ጋር ግለሰቡን ብቻ ሳይሆን ኦህዴድን በአስተሳሰብ ደረጃ መፈረጅ ያስፈልጋል። ስጋት እንደሆነ ለቤተ ክርስቲያኗ ስጋት፣ ለአማኙ ስጋት እንደሆነ ይህንን ቡድን በህገ ልቦና ልትፈርጁ ይገባል። እሱ ብቻ ግን አይደለም። እሱ አንድ እርምጃ ነው። ሁለተኛው እርምጃ ግን ወደ ትግል መግባት ነው። ይህንን ሁለተኛ ምዕራፍ ላይ ከመምጣቴ በፊት ቅድም በመረጃ እንዳልኳችሁ ካድሬው ምን ይላል የሚለውን ትንሽ ላሰማቸው። ካድሬው ምን እያለ ነው? ብልጽግና ከፍተኛ የሆነ ክፍያ የሚከፍላቸው ኃይሎች ናቸው። እነዚህ ኃይሎች ምን እያሉ ነው? ምን እያሉ ነው የሚለውን ትንሽ ላሰማቸው። ጓደኞቹም ያሉት እዛ አካባቢ ነው። ከቄሮ መዋቅር ጀምሮ ሲያደራጃቸው የነበሩ ሰዎች ያሉት አብዛኞቹ ኮንሰንትሬት ሆነው ወደ ከቄሮ ጥያቄ ከምላሽ ካገኘ በኋላ ወደ ቤቱ ሲገባ አደባባይ ላይ የቀሩት የቄሮ መዋቅር፣ ቄሮ ስንል ይሄ ወደ ትጥቅ ምናምን ሄዶ የተቀላቀለው የጀዋር ሰዎች ናቸው። ብር ኔትወርክ በቀጥታ የሚተሳሰረው ከጀዋር መሐመድ ጋር እና ዝም ብላችሁ ጎግል ማፕ ላይ ገቡና ሺርካ ስኩል በሉ። ጎግል ማፕ ላይ ጀዋርን ታገኙታላችሁ። ለመረጃ ያህል በእኔ እድሜ በኢትዮጵያ ታሪክ ለመጀመሪያ ጊዜ የሆነ መንጋ የሰው ልጅ እያጋደመ ያረደው 1998 ጅማ በሻሻ ላይ ነው። በሻሻ ያኔ ከ200 አባወራ በላይ የሌላት የገጠር ቀበሌ ገበሬ ማህበር ናት። እነዛ 200ዎቹ ውስጥ እነማን አሉ ማለት ነው? የአብይ አባት፣ የአብይ እናት፣ የአብይ እህቶች፣ የአብይ ወንድሞች፣ የአብይ አጎቶች፣ የአብይ አክስቶች፣ የአብይ አህመድ ከዝኖች፣ የአጎት ልጆች፣ የአክስት ልጆች ወዘተ በቀጥታም ሆነ በተዘዋዋሪ የመጀመሪያው የሰው ልጅ በቤተ ክርስቲያን ውስጥ ማረድ የጀመሩት የአብይ አህመድ ቤተሰቦች ናቸው።
የሰማችሁት ይመስላል። የጽናት ቤተሰብ እንግዲህ ኦህዴድ ማን ነው የሚለው በተወሰነ መልኩ አሁን ህዝቡ ሁሉ እያወቀው ስለመጣ እሱን ማስረዳት ከዚህ በኋላ ጨርሰናል ብዬ አስባለሁ። አሁን ባለቤቱን ካወቅነው ትግል ያስፈልገናል። ትግል የሚያስፈልገን የሰርቫይቫል ጥያቄ ገጥሞናል። ቅድም ብያቸዋለሁ። ፖለቲካሊ የሰርቫይቫል ጥያቄ ዛሬ ያለበት የማህበረሰብ ክፍል እየታገለ ነው። አሁን ቤተክርስቲያኗም የህልውና አደጋ ገጥሟታል። የመጥፋት አደጋው በቅድ ባስተሳሰብ ባደረጃጀት እንደዚሁም ደግሞ በተግባር በጥቃት ይሄ ተጨባጭ የሆነ ማስረጃ በኢትዮጵያ ላይ የተሰባሰበ ባለቤቱ ዛሬ ከዚህ በፊት አንዱ ተናጋሪ እንዳለው በሻሻ ላይ የተፈጸመው ጥቃት መንፈሱ ማን ነው ብሎ እንደው ወደኋላ የሚገመግም ሰው ግልጽ ነው። ስለዚህ አብይ አህመድ የተባለ ይሄ ቡድን በዋናነት በኢትዮጵያ ላይ የመጣ እኔ ምናልባት በዚህ ዘመን በዚህ ትውልድ ላይ የመጨረሻው እርግማን ይመስለኛል። የመጨረሻው ይሄ እርግማን ሲነቀል ግን ብዙ ኮስት እንደሚያስከፍል እርግጠኛ መሆን ያስፈልጋል። እርግጠኛ ምክንያቱም እየተከለው ያለው እያንዳንዷ ችግሮች መዘዙ ዛሬ ብቻ ሳይሆን ምናልባት ለቀጣይ 2-3 ትውልድ የማይጠፋ በዚህ ትውልድ ውስጥ እየተከለ ያለው አስተሳሰብ በራሱ ነገ ጠዋት ውጤቱ እሱ እንኳን አይደለም ምናልባት እንደ ቡድን የሚመክተው አመለካከት አይኖርም። ዛሬ እየተፈጠረ ያለው ወጣት ይሁት ቁጭት እልህ ከዚህ በኋላ ምን አደርጋለሁ የሚል ስሜት ያለው ወጣት ነገ ጠዋት ወዴት ይሄዳል የሚለው ግልጽ ነው። ቁጣዎች አሉ። ቁጣዎቹ ወደ እልህ ገብቷል። እልሁ ግን ወደ ተግባራዊ እንቅስቃሴ ይለወጣል። በዛ ሂደት ውስጥ ይሄ ሰው በኢትዮጵያ ውስጥ ሌላ ግጭት የሚያመጣ ግጭት ጠማቂ ነው። እኔ በተደጋጋሚ ጊዜ ይሄንን ስገልጽ ነበር። የሰላም ጉዳይ አይፈልግም። በግጭት ውስጥ አተርፋለሁ ብሎ የሚያስበው ትርፉ ምንድነው? ሰውን አስፈራራዋለሁ፣ ስጋት ውስጥ ከተዋለሁ። የሚሰጋ የሚፈራ ማህበረሰብ ወይ ይገዛል፣ እምቢ ካለ ግን በየአካባቢው ይነቀላል የሚል ነው። የመጨረሻውን ተስፋ የቆረጠ ትውልድ ግን የሚወስደው እርምጃ የሚመክተው አይደለም። አሁን ያ እየመጣ ነው። በኢትዮጵያ ውስጥ በደንብ እየመጣ ነው። ፖለቲካ ለምታነቡ ሰዎች አደባባይ ላይ አርቲስቶች ሁሉ ሳይቀሩ የሚታወቁ ሰዎች ወደ አደባባይ እየመጡ ነው። ተስፋ ቆርጠናል፣ በቃ አንተን አበባ እዛው ሰደው ሰላም እንፈልጋለን የሚል ትውልድ እየመጣ ነው። ምናልባት ሰሞኑን አርሰናል ዋንጫ በላ ብሎ ሲጨፍርና ሲያለቅስ የነበረ ትውልድ ትክክለኛው መንፈስ እሱ አይደለም ብለን አስቀምጠናል። ስሜቶቹ በተወሰነ መልኩ ኦህዴድን ደስ ብሎታል። በቃ ይሄ ትውልድ ገድየዋል። ከዛ አሁን እንደውም ሰሞኑን ኮንሰርት አዘጋጅተን እዚህ ስቴዲየም አካባቢ ጭፈራ ሁሉ እናዘጋጃለን ብሏል። እሱን ራሱ እያስጠነቀቀ ነው። በነገራችን ላይ በዚሁ እግር መንገዳችን የምናስቀምጠው ብትሰርዙት ያዋጣቸዋል፣ የማይሰርዙት ከሆነ ግን በውጤት ደረጃ ዋጋ ይከፍሉበታል። ይሄ በተጨባጭ ለጽናት ሚዲያ የደረሰ መረጃ ነው። እጅግ በጣም ወጣቱ ስሜት ውስጥ ገብቶ እንኳን ዘፈን ሊሰማ ጎዳናዎቹን የአብይን ስርዓት አጥለቅልቆ ሊታገለውና አዲስ ሁኔታ ሊፈጥር ጫፍ ላይ የደረሰ ወጣት እየተፈጠረ ነው። በተጨባጭ እያያችሁት ከፖለቲካ አስተሳሰብ በላይ ሆኗል። ስለዚህ ይሄ አመለካከት በፍጥነት ወደ ትግል የሚገባ መንፈስ ስለሆነ ያለው ምን ማድረግ አለበት የሚለው ላይ ስትራቴጂክ የሆኑ የትግል ስልቶችን ማየት ያስፈልጋል። ይሄንን የምንናገረው እኛ አሁን እንደ ፖለቲሻን ከዚህ በፊት በተወሰነ መልኩ ከዚህ ከሃይማኖቱ ጋር የተገናኘ ሁኔታ የምንናገረው ግን መንፈሳዊ ጉዳይ ደግሞ ስለሚያሳስበን ቤተክርስቲያኗ ስትጠፋ ምዕመናኑ ሲጠፋ እኛም በተዘዋዋሪ እየጠፋን ስለሆነ ስለዚህ ይህንን ፕሮግራም የምትከታተሉ ሰዎች በተለይ ጽናትን ላይክ እያደረጋችሁ የሚያዳምጡ ሰዎች ሌሎች አይናገሩ፣ እኛ ግን መናገር የግድ ያስፈልገናል ብዬ ስለማስብ ስለዚህ አንድ ልጅ የተናገረው ንግግር ቪዲዮ ላሰማችሁና እንድምታው ምን እንደሆነ ግልጽ ነው፣ ግን ሁኔታው በሱ መልክ አይደለም። እኔ የማይበት ሁኔታ ስላለ
በሐሳቡ ጉዳይ ላይ እንወያያለን። ልጁ ግን የሚናገረውን ላሰማችሁ። በእንደዚህ አይነት ቪዲዮ ሁለተኛ እንዳጠብቁኝ፣ የመጨረሻ ነው። በየበረሃው ለሚታረዱ ሹፌሮች፣ በአርሲ ሸርካ ለሚታረዱ ምዕመኖች የመጨረሻ ድምጽ ይሆናል። ለምን አራጆች ላለቆቻቸው አርደናል ብለው መተማመኛ ሲያጡ የቲክታከሮች ድምጽ እየወጣን የምናወራው ላለቆቻቸው ኤቪደንስ ማረጋገጫና የተዋዋሉትን ነገር እንዲከፈላቸው ማድረግ ነው። ስራቸው መስራታቸውን ባጭሩ ማሳወቅ ነው የሚሆነው። አሁን ወደ አንድ መልእክት እመጣለሁ። ወደ ተፈጥሮ ነው የምወርደው። አንዳንድ ጊዜ የተቀመጥክበት ሀገር ሕገ መንግስት፣ ከንቲባ፣ ጸጥታ፣ ሚኒሻ፣ ልዩ ኃይልም ሆነ ምናምን የተቀመጥክበት ሀገር አልጠብቅ ሲል ራስ እንዴት እንደምትጠብቅ እነግርሃለሁ። ተፈጥሮ ወደ ሰጠችህ አቅምና ጉልበት እንኳን አንተ በእግዚአብሔር አምሳል የተፈጠርከው ያንተ እኩያ አንዱ ዓለምን የሚያጠፋ ኒውክሌር ሊሰራ ነው አይደለም። እናት አባትን፣ እህት ወንድምን፣ ነብሰ ጡር ሚስትን ገዝግዞ ያረደብህን ይቅርና ሰላም ለሆነችው ዓለም ምኑንም ሳትነከው ኒውክሌር ሰርቶ የሞተ እንዳንተ አንድ ተራ ግለሰብ ነው። ወይስ በአርሲ ሸርካ የሚባሉ ኬሽ ተማሪ ናችሁ ሁላችሁ? ከ1 ዓመት እስከ 90 ዓመት ያላችሁ የኬሽ ተማሪ ናችሁ? አልታጠቅንም አልሰለጠንም የምትሉ ታጥቀን ሰልጠነን ልንገላችሁ ነው፣ የኛ እምነት ብቻ ነው የሚያስፈልግ፣ እንበቀላችኋለን እያሉ ነው። እናንተ ደግሞ እንቅብ ምናምን ይዛችሁ ስትፈናቀሉ የደብረ ብርሃን ላይ መጣችሁ እንደሰፈራችሁት ከነብሰ ጦር መንታ ከወለደች በምርኩዝ በሶስተኛ ሀገር ከሚሄድ መቋማ ከያዘ አባት ጋር እንቅብ ይዛችሁ ጤፍ ዱቄትና ፋፋ የምትለምኑ ናችሁ። መሞታችሁ ማንን አይቶ ይቁም? ማንን ፈርቶ ያቁም? ማንን ፈርቶ መግደል ያቁም? እኛ እየወጣን በየ3 ወሩ እንደ ትሬንድ ለ5 ሰከንድ እየወጣ ቲክታከር የሚያቀረሽውን ቅርሳት ያን ፈርተው የታጠቁ የሰለጠኑ ዓላማ አንግበው እንደ ዮዲት ጉዲት እንደ ጀምስ ብሩስ ሊያርዳችሁ ሊገዘግዛችሁ እምነት ቋንቋችሁን ሊያጠፋባችሁ የመጣ ተቋም እሱ ፈርቶ የተዋችሁ። ራስህን የምታስከብረው ራስህ ነህ። በበረሃ የሚሄደው ሹፌር እህል ጭኖ የበረሃው መርከብ ሆኖ ለድሃዎች ለመቀለብ ለማብላት ለማጠጣት ይሄዳል። ቢታጠቅ ምንም አያምርበትም። አንድ ሹፌር ቢታጠቅ ወደ ላይም ወደ ታችም ተኩሶ እንትን ይላል እንጂ ቦታ ይዞ የጠበቀው ሰው ይገለዋል። እኔ በመንጋውነ በአርሲ ሸርካ እንደ አረንጓዴ ጠርሙሶች ዝቅ ሲል 10 ከፍ ሲል 40 እና 50 60 እያረዱ እየገደሉ የምግብ ፍርፋሪ ይዘህ ቡሌ እየሸተትክ ቤተ መቅደስ ጎን ከምትተኛ ሊገል ሲመጣ ተፈጥሮ በሰጠህ ማንነትና ልዕልና ራስክን ተከላከል እያለ ነው ገብረ ኢየሱስ። የተፈጥሮ ሕግ ነው። አንቀጽ እንዳትጠይቀኝ፣ ምዕራፍ እንዳትጠቅስልኝ፣ 5 ኪሎ ያለውን ሲኖዶስ እንዳትጠብቅ፣ ስነ ስዕል የድንግል ማርያምን ይዞ መውጣት ምናምን ብለው መግለጫ ሰጥተዋል። አመጽ ቅስቀሳ ነው ምናምን ብለዋል። የቅድስት ድንግል ማርያም ስዕል እየተቀደደ እየተዋረደ ዛሬ 101 ዓመት የኖረው ገብርኤል እየነደደ የሚሉ ጸጥ ነው። ጥቁር ለብሰው ጥቁር በር የሚያንኳኩ የልደት ኬክ የሚቆርሱ የታረደ ፍየል የሚጎርሱ አንዳንድ ስነ ምግባር የጎደላቸው አባቶች እንኳን ለአንተ ድምፅ ሊሆኑ የታረድከውን በስልካዩ መስክሮል አድርገው ነው የሚያልፉት። ኢየሱስ ምን ይላል መሰለ? ራስክን ለመከላከል ሞክር፣ ራስክን አድን። በቃ ይሄን ካላደረክ 365 ቀን ያረደ ሰው ጳጉሜ ስለመጣ የጥምቀት ቀን ስለሆነች በተሻለ በተጠናከረ ግብር ይከፍላል እንጂ አይተውም አንተ መግደል። እመላለሳለሁ የመጨረሻ ድምጼ ስለሆነ ነገ 7 አርዷል ብለህ ሜንሽን የምታረግልኝ ከሞተው አያት ጋር ተቀሳቅሰ ዜና ስራበት። እኔ ደክሞኛል፣ እኔ በቃኝ። መልካም ቀን በሌለበት ሀገር መልካም ቀን። የጽናት ሚዲያ ቤተሰቦች ለመነሻ ሐሳባችን ይሄ ጥሩ ይመስለኛል። መደራጀት አለብህ። ራስህን መክት የሚል አስተሳሰብ እየመጣ ነው። መክት አስተሳሰቡ እየመጣ ያለው ጠባቂ አጣን ነው። አሁን በትርክት ደረጃ ቤተክርስቲያኗ በተለይ የደረሰባት ያለው አደጋ ፖለቲካውን የሚያነቡ ሰዎች በደንብ አስቀምጦታል። መዳረሻ ግቡ ምን እንደሆነ የዚህ ጨፍጫፊ አፈናቃይ ቡድን ግቡ ምን እንደሆነ በደንብ ተቀምጧል። ስለዚህ አደጋ ውስጥ የገባው ምዕመናን ነው። አደጋ ውስጥ የገባው ቤተክርስቲያኗ እንደ ተቋሙ አደጋ ውስጥ ነው። ምዕመናኑ በተመሳሳይ ማለት ነው። ጥቃቱ ጥሩ ማሳያ ነው። ስለዚህ አሁን የህልውና ትግል የሰርቫይቫል ጉዳይ ለማስጀመር በቂ የሆነ ኮዝ ነው። ከዚህ ኮዝ በመነሳት ቅድም ወንድማችን እንዳለው መክት የሚል ነገር አንስቷል። አንድ ነገር ልንገራችሁ፣ መክት ትክክለኛ ጉዳይ ነው። ማን ነው የሚመክተው? ጥያቄው ማን ነው የሚመክተው ብለን ስንጠይቅ ብዙ ሰው የተሳሳተ ቅስቀሳ ሲያደርጉ እያየው ነው። የተሳሳተ ቅስቀሳ ምላችሁ ምን ላይ መሰላችሁ? ሐሳቡ ላይ ሳይሆን ስልቱ ላይ ነው። መመከት ትክክለኛ ሐሳብ ሆኖ ስልቱ ላይ ግን ትክክል አይደለም። ስልቱን የሚያመጡት
ጥቃት የደረሰባቸው አካባቢ ላይ ተደራጅታችሁ መክቱ ነው የሚሉት። ትክክል አይደለም ይሄ ስልት። ይሄ ስልት በራሱ ነገ ጠዋት አንተ ጋም መክት የሚለው ሌላው ነው። ሌላው ተቀምጦ መክት ማለት ትክክል አይደለም። የትግል ስልትም አይደለም። አርሲ ላይ የተጨፈጨፉ ሰዎች በግልጽ ተናግረዋል። ስለዚህ ይሄንን ጥቃት ሊጋራቸው የሚችለው እንደ ተቋም ቤተክርስቲያኗ ዋነኛ ባለቤት ብትሆንም በተቋም ውስጥ ግን ይሄንን አስተሳሰብ ማስረጽ አይቻልም። አባቶች ወደዛ ሄዱ። ወደዛ የማይሄዱበት ምልክቱ ከዚህ በፊት ታይቷል። የተለያዩ ሰላማዊ ሰልፍ ተጠርቶ እንኳን ተመልሷል። በዛ ደረጃ ከሆነ ሁኔታው አሁን ደግሞ ብልጽግና በተለይ በተቋም ውስጥ እየተጠቀመበት ያለውን ሳቦታጅ ከግምት አስገብተን መመከት ያለበት አርሲ ሳይሆን ምዕመናኑ ነው። ስልቱ እሱ ላይ ነው። ስልቱ አርሲ ላይ ሲመጣብህ መክት ሳይሆን ሁሉም ኦርቶዶክስ ስለመጣብህ መክት ነው የትግል ስልቱ። የመጣበት ኦርቶዶክስ ላይ ነው። አርሲ ምልክቱ ነው እንጂ መደምደሚያው አዲስ አበባም ጭምር። ስለዚህ አርሲ ነገ ጠዋት አዲስ አበባ ነው። አርሲ ነገ ጠዋት በብዙ አካባቢ ላይ መንፈሱ ይመጣል። ትላንት አንድ ሰው ሲናገር ሰምቼዋለሁ። በወዴድ ውስጥ ማዕከላዊ ኮሚቴ የነበረ ሰው፣ ምናልባት ይህን ፕሮግራም የምትሰሙ ሰዎች የትላንትናው ፕሮግራም ስሙት። ዶክተር ሚልኬሳ የተባለ ከዚህም የባሰ ይመጣል። ዝግጅቱ በጣም ከባድ ነው፣ ሰቅጣጭ ነው። እኔ ለመናገር ይከብደኛል፣ ግን ምልክቶች አሉ። ይሄ እንደማሳያ ነው እንጂ መጨረሻው አይደለም ብሎ የተናገረውን ስሙት። እዚህ ፕሮግራም ላይ ማንጣት ይቻል ነበር። ጊዜ ምናልባት የተለያዩ ነገሮች ስንሰራ ተስላሉ ነገ ከነገ ወዲያ እናመጣው። ስለዚህ የደራጀ ጥቃት ነገ አለ። የደራጀ ጥቃት መመከት የሚቻለው ግን በደራጀ እንቅስቃሴ ነው። ብዙ ሰው ያልተገነዘበው ይሄ በተለይ ወጣቱ አሁን የሚጠብቅ ኃይል የለም። መንግስት የሚል አስተሳሰብ ከህሊና ፋቀው ፍትህ ይሰጠን አትበል። የፍትህ ጉዳይ አብቅቷል። ገዳዩ ፍትህ ብለህ ትላንት አስቀምጨዋለሁ። እሱም ዳኛ ሆኖ ብጠይቀው ትርጉም የለውም። ፍትህ ያለው ክንድ ላይ፣ ትግል ላይ። በትግልህ ፍትህ ማምጣት ትችላለህ። በትግልህ መከበር ትችላለህ። በእርግጠኝነት ነው የምናገረው። የሚታገል ወጣት ሲፈጠር አርሲ ላይ እንኳን ኦርቶዶክስ ሞቱ የሚል ዜና አይደለም፣ እነሱ አካባቢ ያሉ የቁም እንስሳቶች እንኳን በስህተት ሞቱ የሚል ዜና አይሰሙም። ለምን? ሌላው ተደራጅቶ አቅም ሲፈጠር ፍርሃት ይፈጠራል፣ ባላንስ ይፈጠራል፣ መጠባበቅ ይፈጠራል፣ የሁኔታ ትንተና ይሰራል። ይሄንን ስንነካው ቀውሱ ይብሳል የሚል ሁኔታ ይፈጠራል። ስለዚህ ስልቱ ለአርሲ አትስጠው። አርሲ ላይ የደረሰው ጥቃት በ70 ሚሊዮን ላይ የደረሰ ጥቃት ነው። መክት 70 ሚሊዮን አማኙ ትመክታለህ አትመክትም። ስልቱ ወደዛ ነው መሄድ ያለበት። ስልቱ ይሄ ከሆነ ሜዳው ሴቱ ጋር ነው የሚል ጥያቄ ይመጣል። ሜዳው አማኙ ባለበት አካባቢ፣ በየትኛውም አካባቢ ሜዳው ነው፣ የትግሉ ሜዳ ነው። አማኙ ባለበት ሁሉ ስጋት ነው። የስጋት ሁኔታ ከግምት የሚያስገባ ለመመከት መጀመሪያ ማሟላት ያለበት ሁለት መሰረታዊ ጉዳዮች አሉ። አንደኛው በሐሳቡ ላይ መስማማቱ ትክክል ነው ማለት አለበት። የሰማዕትነት ጉዳይ ነው። መመከት አለብኝ እየጠፋው ነው የሚል ስጋቱን የሚገባው። ከስጋቱ የሚቀዳ ግን አደረጃጀት ይፈጠራል። ይሄ አደረጃጀት በሁለት ስልቶችን ደግሞ መክፈል ይቻላል።
አንደኛው ከተማ አቀፍ አደረጃጀትና ገጠር አቀፍ አደረጃጀት። በሁሉም ቀጠና ላይ ገጠር አቀፍ አደረጃጀት፣ ከተማ አቀፍ አደረጃጀት ሁለቱም የየራሳቸው ግቦች አሏቸው። መዳረሻው ተመሳሳይ ነው። ራሱን ከህልውና ነፃ ለማድረግ ከተማ አቀፍ አደረጃጀትና ሴሎችን በመዘርጋት የከተማ ህዝባዊ እምቢተኝነትና የከተማ ቁጣ የሚፈጠር ብዙ ጊዜ ካያችሁ በተለይ አንዳንድ ቦታ ላይ እንደዚህ ሆነ ምናምን ሲባል ብዙ አካባቢ ላይ ያው በሰልፍ በምን የሚታይ ጉዳዮች አሉ። አርሲ ላይ እንደዚህ ተፈጸመ ሲባል ባለቤትነቱን የሚሰጡት ለአርሲ ነው። በሂደቱ ይቆጫሉ። እንዴት እንዲህ ተፈጸመ ይባላል። ይቆጩና ፍትህ ይሰጠን ከማለት ውጪ ሚዲያ ላይ ከመጨው ውጪ የተግባር እንቅስቃሴውን የሚሰጡት ለአርሲ ነው። እዛው ጉዳት ለደረሰባቸው ሰው ለምን ዝም ትላለህ ነው ምን ነው? ትክክል አይደለም። ለምን ዝም እንላለን ነው ጥያቄው። ጥያቄው የጥቂቶች አይደለም፣ የነሱ አይደለም። ጥያቄው የተቋሙ ነው። ተቋሙ አገዛዙ ብዙ የማሽመድበድ እንቅስቃሴ ውስጥ ቢገባም እውነተኛ የሆኑ አባቶች ጊዜ እየጠበቁ ያሉ ደግሞ አሉ፣ እናውቃለን። እውነተኛ ቀኗን የሚጠብቁ። ስለዚህ ህዝቡ ነው መደራጀት አለበት። አንድ ጥሩ የሆነ በጣም የገዛኝ ጉዳይ ልንገራችሁ። በተለይ ጽላቱን ተሸክመው የሚሄዱት ሰዎች በቃ ትክክለኛ ከልብ የሚመነጭ ስሜት፣ ትክክለኛ እምነት ያድናል። ስሜቱ ራሱ በቃ እኔ ስመለከተው ሰውነቴን እውነት ለመናገር መቋቋም ነው ያቃተኝ። ይሄ ሁኔታ በዚህ አይነት ቁርጠኝነት ውስጥ ያለ አማኝ የችግሩን ስፋትና ጥልቀት ከገመገመው ወደ አደረጃጀት መቀየር አለበት። አደረጃጀቱ ቅድም እንዳልኳችሁ ከተማና ገጠር አቀፍ የሆነ አደረጃጀት ነው። ይሄ አደረጃጀት በከተማ ውስጥ ከፍተኛ የሆነ ቁጣ፣ በተለይ እንደዚህ አይነት ነገሮች ተፈጸሙ ሲባል በተመሳሳይ ቀን ውስጥ በህዝባዊ ቁጣ የሚያጥለቀልቀው እምቢ የሚል የሚወጣ ነው። ገጠር አካባቢ ያለ እንቅስቃሴ ግን በዋናነት ደግሜ ነው መናገር የምፈልገው የትጥቅ ትግል መጀመር አለበት። በገጠር ውስጥ ያለ ኃይል ራሱን የሰርቫይቫል ጉዳይ ያዘ ካስተሳሰቡ የሚቀዳ አደረጃጀት ወደ ትጥቅ ትግል መቀየር አለበት። ይሄ በዋናነት ታርጌት የሚያደርገው ያገዛዙን መዋቅር ብቻ ነው። አገዛዙ ነው ጠላቱ የሚለው ብያኔ መስጠት ዋነኛው ጉዳይ ነው። እሱ ብያኔ ያው እየተሰጠበት ነው። ስለዚህ ዋነኛ ታርጌቱ በአገዛዙ ላይ ኢላማ ያደረገ የትጥቅ ትግል በገጠር አካባቢ ላይ በሁሉም ሜዳ ላይ ራሱን የዚህ አደረጃጀት ሴሎች መፍጠር ያስፈልጋል። ይሄ ሴል የከተማውንም ፕሮቴስት የሚያደርገው ኃይልን የሚጠብቀው ተስፋ የሚሰጠው ሲሆን በየትኛውም ሰዓትና ጊዜ ላይ ለሚያደርገው አክሽን በምንም አይነት መመዘኛ ስጋት ውስጥ አይገባም። ከጀርባው የሚጠብቀው ኃይል እንዳለ በእርግጠኝነት ስለሚታወቅ ከፍተኛ ሞራል፣ ድፍረት፣ ተስፋ እና ነገን ማየት ይችላል። ይህንን ማድረግ ከተቻለ ወደ አደረጃጀት ከተገባ በአጭር ጊዜ በኢትዮጵያ ውስጥ ለውጥ ያመጣል። ስለዚህ 70 ሚሊዮኑ መንቀሳቀስ የሚችልበት አደረጃጀት መፍጠር አለባቸው። ይህንን ለማድረግ ቤተክርስቲያኑ አታደርግም። ይህንን የሚያደርገው በዚህ ሂደት ውስጥ ያሉ ሰዎች ልሂቃኑ ነው። ልሂቃኑ ይህንን ማድረግ አለበት። አማኙ እየጠፋ ቆሞ ማየት ስለሌለበት ከህልውናው ነፃ ለመውጣት ይህንን ስጋት መጣልና ራሷን አሳታፊ የሚያደርግ በሂደቱ ላይ አጀንዳዋን በስርዓተ መንግስቱ ላይ ጥበቃ የምታደርግበትና ከህልውና አደጋዋ ነፃ የምትሆንበት አዲስ ስርዓት፣ አዲስ መንግስት በኢትዮጵያ ውስጥ ማቋቋም ብቻና ብቻ መፍትሄው ነው። ይህንን አገዛዝ በጠላትነት እንደዚሁም በሽብርተኝነት መሰየም የእያንዳንዱ ኦርቶዶክስ ብያኔ ሊሆን ይገባል። ጠላት ነው፣
ሽብርተኛ ነው፣ የህልውናችን አደጋ ነው ብሎ መደምደም፣ ማስተማር፣ መቀስቀስ ያስፈልጋል። አደረጃጀቱን ከተፈጠረ በኋላ ትምህርትና ስልጠና ከዚህ ጋር በተያያዘ መስጠት ነው። እሱ ታክቲካል ጉዳይ። የፕሮፓጋንዳ ስራ ከዛ በኋላ የሚሰራ የራሱ የሆነ ስልቶችን ያመጣል። የራሱ የሆነ ፖለቲካውን ቅርጽ የሚያስይዝ ሃይማኖታዊ መልኩን ቅርጽ የሚያስይዝ ሁኔታ መፍጠር ይቻላል። ልሂቃኑ በተለይ ይህንን የወጣቱን ስሜት በመሰብሰብ ማደራጀት የአጭር ጊዜ ግቡ ቢያደርግ በኢትዮጵያ ውስጥ ትልቅ ለውጥ ያመጣል። አደረጃጀቱ የት ይሁን የሚለው የነሱ ድርሻ። ከፈለጉ በውጭም በውስጥም ማድረግ ይችላሉ። ሀቫፍ ማሳወቅም ላይጠበቅባቸው ይችላል። ይሄንን በማድረግ ሲስተም መዘርጋት፣ መዋቅር መዘርጋት፣ በዛ መዋቅር ውስጥ ግን እነዚህን ስልቶች መጠቀም ትልቅ ለውጥ ያመጣል ብዬ አስባለሁ። ስለዚህ ወደ አጥቂነት ለመግባት ስትራቴጂክ የሆነ ትግል መጀመር አለበት። የስትራቴጂክ የሆነ የትግል ውጤት ግን በእርግጠኝነት በቤተ ክርስቲያኗም ሆነ በአማኙ ላይ ይሄ አገዛዝ መንፈሱ ራሱ መንፈሱ የመጣ ቀን አንዲት ጥይት አይተኩስም። አንዲት ይሄ ሲሆን የተደራጀው እንቅስቃሴ ከተማ አቀፍ የሆነ ሴሎችን መዘርጋት ደግሞ በፍጥነት ያስፈልጋል። በፍጥነት ቅድም እንዳልኳችሁ ከተማ አቀፍ በሁሉም አካባቢ ላይ ዛሬ ኦርቶዶክስ አማኙ በሁሉም አካባቢ ነው ያለው። ስለዚህ በሁሉም አካባቢ ላይ ስጋት አለብኝ ብሎ ማደራጀት የግድ ያስፈልጋል። ስጋቱ ከሚኖርበት አካባቢ ማህበረሰብ አይደለም። ይሄንን ከንግግሬ ጋር አብራችሁ ልትሰሙት ይገባል። የማህበረሰብ ችግር በኢትዮጵያ ውስጥ የለም። የትኛውም ኦሮሞ ይሄንን አርሲ ላይ የተፈጸመ ጥቃት ፈጽምልኝ ብሎ ውክልና የሰጠው የለም። ይሄንን የሚፈጽመው ልሂቃኑ ነው፣ ህዝቡ አይደለም። የፖለቲካ ፍላጎት ያለው ልሂቃን የምንለው ጥቂት መደብ። ህዝቡማ ዛሬ እኮ ኦሮምኛ የሚናገረውም እየተገደለ ነው። እሱም ያደረጃጀቱና የትግሉ አካል። ስለዚህ ይሄንን በማድረግ በቀጥታ ታርጌት የሚያደርገው ካገዛዙ ጋር የሆነ ትግል የሚጀምርበት ሁለት የትግል ስልቶችን ቢጠቀም በተለይ ልሂቃኑ ይሄንን ማንም ሰው ስለማይናገር እኛ ደፍረን መናገር ያስፈልጋል ብዬ ትልቅ ለውጥ ያመጣል። አሁን እየተሰባሰበ ያለ እየተቆጣ ያለ ወጣትን ማሰባሰብ የግድ ያስፈልጋል። የግድ ስሜቱ በከፍተኛ ደረጃ ግሏል፣ ተቆጥቷል። እንደውም አንድ ልጅ ጥሩኝ ብሎ አንድ የጻፈውን ጽሑፍ አንብቤዋለሁ። ይሄ አደረጃጀት ሲመጣ ግንባሬን ለመስጠት ጥሩኝ። በነገራችን ላይ ከፖለቲካ ትግል በላይ ነው። ይሄ የሰማዕትነት ጥሪ፣ ለሰማዕትነት የምታደርገው ምዝገባ ሂደት ትግል ነው። ሰው ተሽቀዳድሞ የሚገባበት እንጂ ፍርሃት ውስጥ የሚያስገባው ጉዳይ አይደለም። ከዚህ በፊት የነበረው እንቅስቃሴ ሰላማዊ ሰልፍ ወደፊት ቀጥሎ ቢሆን ኖሮ ኦህዴድ ብልጽግና ዛሬ ምርጫ የሚያደርግበት ሂደት በኢትዮጵያ ታሪክ ላይ የውሃ ሽታ ነው። የውሃ ሽታ። አሁንም ይህንን ሁኔታ መፍጠር ያስፈልጋል። ከዘገየ ልሂቁ በዚህ እምነት ውስጥ ያሉ ሰዎች ከዘገዩ የሚጎዳው ቤተክርስቲያኗ አማኟ ታሪክ ሆነው በኢትዮጵያ ውስጥ ይጠፋል። ታሪክ ሆነ መጥፋት ሲባል እኮ በዋናነት የቁጥር መብዛት አይደለም። ካልተደራጀ ጥቂት የተደራጀ ኃይል ያጠፋል። ጥቂት የተደራጀ ኃይል ትልቅ ስርዓትን ማፍረስ፣ ትልቅ ያልተደራጀ ሲስተም የሌለውን ማህበረሰብ ማዛባት ይችላል። የተደራጀ እንቅስቃሴ ኦህዴድ ዛሬ የሚያጠቃው የመንግስትን አቅም ተጠቅሞ አደረጃጀት ስለፈጠረ ልብ ስላለ አይደለም። ጉልበቱን ያመጣው ከሚዘርፈው የመንግስት መዋቅር፣ አደረጃጀቱን ያመጣው ግን ቅድም እንዳልኳችሁ ለግቡ ይጠቅመኛል ስላለ። ለግባችን የሚጠቅመን ከሆነ አደረጃጀቱ ትክክል። አሁን ኦርቶዶክስ ውስጥ ያሉ ወጣቶች በአብዛኛው የትግል መንፈሱ እየገባው እየመጣ ይመስለኛል። የሚያድነው ብቸኛ መፍትሄ መታገል፣ ሲታገል መደራጀት ነው። በመደራጀት ውስጥ ለውጥ ያመጣል። ይህንን ልሂቁ ቢገፋበት እኔ ትልቅ ለውጥ ይመጣል ብዬ ተስፋ አደርጋለሁ። መፍጠን፣ ሁኔታውን ማንበብ፣ ኦህዴድን
ለአንዴና ለመጨረሻ ጊዜ ብያኔ መስጠት ያስፈልጋል። ጠላት ነው፣ በአማኙ ላይ ጠላት ነው፣ በተቋሙ ላይ የመጣ ጠላት ነው የሚል ብያኔ ያስፈልጋል። ህይወት እየከፈሉ ተቋም እየፈረሰ ነው። ቤተ እምነት እየተቃጠለ ነው። 100 ዓመት የቆየ ቤተክርስቲያን ለምን ይቃጠላል? ለምንድን ነው የሚቃጠለው? ሰውስ ለምን ይገደላል? በደጋጋሚ ጊዜ ግድያው ለምን መጣ? ውጤቱስ ምንድን ነው የሚለው ማሰብ የግድ ያስፈልጋል። ውጤቱ እየዘገነ ይቀንሳል። ቅድም በቪዲዮ አሳይቻቸዋለሁ። እቃቸውን ተሸክመው ከአርሲ እንዲወጡ እያደረጉ የሚገድሉት መንፈሱ ፍርሃት መፍጠር ነው። አገዛዙ ዝም የሚለው የትኩረት አቅጣጫውን የሚያዛባው ዋናነት ጠባቂ እንደሌለው እንዲያምን ነው። ራሱ ከአንድ የፖለቲካ ናሬቲቭ። ስለዚህ ይሄ ማህበረሰብ ስጋት ውስጥ ይገባል። ይሄ ሁሉ ሰው ተጨፍጭፎ የወረዳው አመራር እኔ እኮ አልሰማውም ሲል በቃ የሚጠብቀኝ ሰው የለም ከዚህ በኋላ እኔ ምን አደርጋለሁ ብሎ እየለቀቀ የሚወጣው ለነሱ ግባቸው። የሚወጣው ማህበረሰብ ግን ከፍተኛ ኪሳራ ነው። እንደ ሀገር እየከሰረ ነው። እንደ ቤተ እምነት እየከሰረ ነው። እንደ ግለሰብ እየከሰረ ነው። ስለዚህ ይሄንን ማዳን የሚችለው በቀጥታ ያገባኛል የሚል ሊቅ ነው። በተለይ ቤተክርስቲያን ውስጥ በጣም ብዙ ሊቆች እንዳሉ አውቃለሁ፣ ይገባኛል፣ አምናለሁ። ግን እኔ ንባባቸው በጣም ደካማ ነው ብዬ አስባለሁ። ንባባቸው የምላቸው ፖለቲካዊ ንባብ መንግስት አድርገው የሚረዱ በጣም ብዙ ሰዎች አሉ። መንግስት አድርገው የሚያዩ መንግስት ማለት እንጦጦ ላይ ተቀምጦ ችግኝ እየተከለ የተወሰነ ሰራዊት ይዞ ስታየው መንግስት ሊመስል ይችላል። ግብር ስለሚሰበስብ ሊመስል ይችላል። እኛ የምናየው አስተሳሰቡ አጥፊ አስተሳሰቡ። በአስተሳሰብ ደረጃ ህዝቡ ጠላቱ፣ ሀገረ መንግስቱ ደግሞ ቀስ እያለ ኦህዴድ በራሱ መልክ እያፈረሰ መስራት የሚፈልገው አስተሳሰብ አለ። ለዚህ አስተሳሰብ እንቅፋት የሆነው ቤተክርስቲያኗ አማኙ፣ አማራው፣ ሌላው ሴሜቲኩ፣ በአጠቃላይ በትግራይ ያለው ሁኔታ ይሄ ሁሉ ከግምት የሚገባ በዛ ጦርነት ውስጥ ምን አይነት ቤተክርስቲያን ሲያወድም እንደነበረ በከባድ መሳሪያ ሲደበድብ እንደነበረ ሁሉም ሰው የሚያውቀው። አማራ ክልል ውስጥ ባለው ጦርነት ብዙ ካህናት ሞተዋል። ቤተክርስቲያን ታሪካዊ ቅርሶች ሁሉ ወድመዋል። ይሄ ቡድን ነው። ዛሬ አድባራቱን ሁሉ ምሽግ አድርጎ የሚዋጋ ቡድን ነው። የሚገለው ብቻ ሳይሆን በዛም በኩል የሚወረወረው የሚፈርሰው ተቋሙ ስለሆነ እንደ ግብ ነው የሚያየው፣ እንደ ውጤት ነው የሚያየው። ይሄንን ማንበብ የግድ ያስፈልጋል። ስለዚህ ሊቁ በመሰባሰብ መደራጀት፣ ከተማ አቀፍ አደረጃጀት መፍጠር፣ ከተማ አቀፍ የሆነው አደረጃጀትና ሴልን በማስፋት በየትኛውም አካባቢ ጥቃት ሲፈጸም ባልታሰበ ሁኔታ በተመሳሳይ ቀን ከተማው የሚያጥለቀልቅ የህዝባዊ እምቢተኝነት ሴሎችን መዘርጋት ነው። ይሄንን የሚጠብቅ ገጠር አቀፍ የሆነ በሁሉም አካባቢ የትጥቅ ትግል መጀመር ነው። ግቡ ዋነኛ ነፃ መውጣት ነው ከህልውና አደጋው። ጠላቱ ግን መዋቅሩ በሙሉ ጠላት ነው፣ በአስተሳሰብ ጠላት። ይሄንን በማድረግ ቤተክርስቲያኗን ማዳን ይቻላል ብዬ አስባለሁ። የሚስማማ ሰው ሊኖር ይችላል። ምናልባት በሂደቱ አንዳንድ ሰዎች የራሳቸው ሀሳብ ሊኖራቸው ይችላል። እኛ ግን ሌላውን ሰው የማይናገረውን ደፍረን በሀሳቡ መናገር አለብን ብዬ ስለማስብ ነው። የጽናት ቤተሰብ ሰፊ ሰዓት አውርተናል። እንግዲህ ሀሳብ አስተያየት የሰጣችሁን ሰዎች ከልብ እናመሰግናለን። የጽናት ቤተሰብ ዋነኛ የትግል ሁኔታው ይሄ ሆኖ መቀየር አለበት ብዬ ስለማስብ ነው። ተቃውሞውን ሰምታችሁታል። ብዙ ሰዎች እየተቃወሙ ነው። ወጣቶች ወደ አደባባይ እየመጡ ነው። ሁኔታውና መልኩ እየተቀየረ ስለሆነ ይሄ ተቃውሞ ግን በአጭር ጊዜ ወደ ውጤት እንዲሄድ ምናልባት ብዙ ሴሎችንና አደረጃጀትን ሊቁ በፍጥነት ቢጠቀም ጥሩ ነው ብዬ አስባለሁ። ኦህዴድ ካለው ፍላጎትና ግብ አኳያ ካየነው የዚህ ችግር ስፋትና ጥልቀት በጣም እየሰፋ ብዙ ነገሮችን እያዳረሰ ስለሚሄድ መፍጠን የግድ ያስፈልጋል። ስለዚህ የአርሲ ስደተኞች ጥሩ ማሳያ ናቸው። በገዛ አገራቸው ላይ ተሰደዱ የሚል ዜና ለዚህ ትውልድ በጣም አክሳሪ። ይህንን መቀየር ግን ይችላል። ከቀየረው በኋላ ትንሽ ፌስቡክ ላይ ጽፌያለሁ። ለልጆቹ መናገር ብቻ አይደለም፣ የተሰደደውን ጽላት መልሶ ቦታው ላይ መትከል
የአሸናፊነት ድል ነው። ይሄንን ማድረግ ይችላል። ይሄንን ማድረግ በእርግጠኝነት ይችላል። የሚቻለው መደራጀት ነው። የሚቻለው ወደ ትግል ሲገባ ታሪክ ይቀይራል። እኔ ተስፋ አደርጋለሁ በቅርብ ጊዜ በኢትዮጵያ ውስጥ ይሄ ቡድን ይሄ ጠላት የሆነ ቡድንና ዘር አጥፊ የሆነ እንዳለ አገሪቷንም እያፈረሰ ያለ ቡድን እያንዳንዱ ህዝብ እየተረዳው ስለመጣ የህልውና አደጋ ስጋቱን እያነበበ ስለመጣ ምናልባት በአጭር ጊዜ ተአምር እንደምመለከት ተስፋ አደርጋለሁ። ተስፋ ብቻ ግን አይደለም፣ የግድ ደግሞ ስራዎችና ዝግጅቶች የግድ ስለሚያስፈልግ በዚህ ደረጃ የተቆጡ ወጣቶች ብዙ እየተሰባሰቡ እየመጡ ስለሆነ በሂደቱ ላይ በተለይ የዚህ ቤተ ክርስቲያን ልሂቃን ሁኔታውን በማንበብ ወደ አደረጃጀት እና ወደ ትግል ቢገቡ የመዋቅሩ ሲስተም እነሱ በፈለጉት ቅርጽ ቢሰሩት እኛ በሐሳብ ደረጃ ላይ ያነሳ ነው በውጭም በውስጥም የደራጀ እንቅስቃሴ ቢያደርጉ ለውጥ ያመጣሉ ብዬ በእርግጠኝነት ስለማምን ነው። የጽናት ሚዲያ ቤተሰብ ከዚህ ጋር በተገናኘ በተለይ የምናነሳቸውን ሐሳቦች ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ምክንያቱም የምናነሳው የህዝብ ጉዳይ ነው። ስለዚህ ህዝቡ በተለይ አርሲ ላይ ያለው ጥቃት በሙሉ የአርሲ አጀንዳ አድርጎ ማየት ትክክል አይደለም። በተለይ ቅድም አንዳንድ ወጣት የተናገረው ለማስረዳት ነው ይሄንን ሰፋ አድርጌ የመጣሁት። እያንዳንዱ ጥቃት የእያንዳንዱ አማኝ አርሲ ላይ የሚፈጸመው ባህር ዳር፣ አዲስ አበባ የትኛውም አካባቢ የሚፈጸም ጥቃት አድርጎ ማየት ይግድ ያስፈልጋል። በአንዱ የሚነካ ሁሉ መልስ የሚሰጠው ያኛው ጥቃት የደረሰበት ሳይሆን በአስተሳሰብ ደረጃ የጥቃቱ ባለቤት ዋናው በዛ እምነት ውስጥ የተሰባሰበ ወይ ማህበር ውስጥ የተሰባሰበ ተቋም ውስጥ የተሰባሰበ የማህበረሰብ ክፍል እንደሆነ ሁሉም ሰው ሊገነዘብ ይገባል። ይሄንን ለመመከት የሚያስችለው ግን መደራጀት እንደሆነ ስለማምን ይህንን ሐሳብ ወደ እናንተ ያመጣሁት። በሚቀጥለው በሌላ ሐሳብ በሌላ ዝግጅት እንገናኛለን። ጽናትን ላይክ አድርጉ፣ ሼር አድርጉ፣ ጽናትን ደግፉ። የተለያዩ ሰዎችም ጽናት የምትደገፉበት ሁኔታ ማመቻቸት አለብህ የሚል ጥያቄ እንግዲህ ያደረሱን ሰዎች አሉ። በኢሜይልም የሰጡኝ ሐሳብ አስተያየት የሰጡኝ እንግዲህ በቅርብ ጊዜ አስተካክዬ ወደ እናንተ እመጣለሁ። ስለነበረኝ ቆይታ ከልብ አመሰግናለሁ። ሙሉ ዝግጅት ሲያዘጋጀውላችሁ እኔ ስንታየው ቸኮል ነኝ። በዚሁ ሰናበታለሁ። ሰላም።